ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጂኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በወረዳው የአመራር ለውጥ ቢደረግም ጉራጌዎች ላይ የሚደረገው አድሏዊ አሰራር አሁንም መቀጠሉን ተገለጸ። በቀቤና ወረዳ የሚገኙ ጉራጌዎች ላይ የሚፈጸመው አድሏዊ አሰራሮችና የወንጀል ድርጊቶች ተባብሰው መቀጠላቸውን ተገልጿል። ወረዳው በልዩ ወረዳነት መዋቅሩን ከማንም በላይ ጉራጌዎች እየጎዳ ይገኛል። የሚደርስባቸው በደሎችና መገለሎች እየተባባሱ ቀጥለዋል። በተለይም በምስራቅ አበሽጌ ወረዳነት ለመዋቅር የምናነሳው ጥያቄ እንዳይሳካ ጭምር የውስጥ ሴራ፣ የጥላቻና የበደል ስራ እየተፈጸመ ነው ያሉት ጂኤንኤን ያነጋገራቸው ዜጎች በልዩ ወረዳው ውስጥ ከመሆን ውጪ ሌላ አማራጮች የላቸውም በሚል ራሳችንን ችለን በወረዳነት ለመዋቀር በምናደርገው ጥረት ጣልቃ በመግባት በዚህ ውስጥ እንቅስቃሴ የሚያደርጉ ዜጎች ማስፈራራት፣ ንብረታቸው ማውደምና የመዝረፍ ወንጀል እየተፈጸመ ነው ብለዋል። በተለይም ወረዳው በልዩ ወረዳነት ከተዋቀረ በኋላ ትኩረታችን ወልቂጤ ከተማ ላይ በማድረግ የምናገኘው ነገር ካለ መታገል መረበሽ አለብን ብለው በማመን እየሰሩ ነው። ይህ ጥረታችን የሚቃረነው በወረዳው የጉራጌዎች ጥያቄ በዚህ አጀንዳ ይሸፈናል፣ ማንም ሰው ይህ ጥያቄ እንዲያነሳ አንፈቅድም በሚል ወንጀሎች ጭምር እየተሰራብን ይገኛል ብለዋል። ከ65% በላይ የወረዳው ህዝብ ቁጥር እኛ ጉራጌዎች ሆነን ከቀበሌ እስከ ወረዳ ምንም አይነት ውክልና የሌለበት መንግስታዊ አገልግሎቶች በስርዓቱ እንዳናገኝ ስብሰባዎችና ህዝባዊ ውይይቶች ሲኖር እኛ ተሳትፈን ጥያቄዎችን እንዳንሳተፍ እየተደረገን ይገኛል። ለዓመታት እያነሳ ነው የሚገኘው ጥያቄ ምላሽ እንዲያገኝ ጥረት እያደረግን ቢሆንም ከወረዳው ባለፈ የጉራጌ ዞን ደጅ ብንጠራም ክልል ብንመላለስም እስካሁን ዘላቂ ምላሽ ማግኘት አልቻልንም ብለዋል። ጥያቄያችን ህገ መንግስታዊና ሙሉ የህግ መሰረት ያለው ትክክል የሆነ መሆኑ እየታወቀ በፖለቲካ ውሳኔ በልዩ ወረዳ ውስጥ ያለ ፈቃዳችን እየተበደል እንገኛለን ብለዋል። እኛ በወረዳው የምንገኝ ጉራጌዎች በምስራቅ አበሽጌ ወረዳነት ለመዋቀር የሚያስችል ሙሉ መስፈርት ያለን ህዝቦች አሁንም ዓመታት ያስቆጠረው የመብት ጥያቄያችን ምላሽ እስኪያገኝ እንታገላለን። የልዩ ወረዳ አመራሮች በደልና ፖለቲካዊ ሸፍጥ ሁሉንም ጉራጌዎች እንዲያውቅ እንፈልጋለን ብለዋል። የጉራጌ ዞን አስተዳደር በተደጋጋሚ ጊዜ ጥያቄያችን ምላሽ ያገኝ ዘንድ እንዲያግዘን እየጠየቅን እንገኛለን። አሁንም ከጎናችን በመሆን ሊያግዘን ይገባልን ብለዋል። በወልቂጤ ከተማ እየተገነቡ የሚገኙ ደረጃቸውን የጠበቁ ተቋማት ቁጥር እየጨመረ መምጣቱን ተገለጸ። በጉራጌ ዞን መዲና ወልቂጤ ከተማ ደረጃቸውን የጠበቁ ትላልቅ የንግድ ተቋማት ተገንብተው ወደ ስራ መግባታቸውን ለከተማው እድገት ማሳያ መንገዶች ናቸው ተብሏል። በተለይም ከቅርብ ጊዜ ጀምሮ በከተማው ተገንብተው አገልግሎት እየሰጡ የሚገኙ ትልልቅ ሆቴሎች የከተማውን ደረጃ ከፍ ያደረጉ ወልቂጤን በእድገት ጎዳና ላይ መሆን የሚያሳዩ ጥሩ ምልክቶች ናቸው ተብሏል። በከተማው ዓለም አቀፍ የሆቴል ደረጃቸውን የጠበቁ ሆቴሎችን ማየት እየተለመደ መጥቷል። በአጭር ጊዜ ቁጥራቸው ቀላል የማይባሉ ሆቴሎች ተመርቀው አገልግሎት እየሰጡ ነው። ሰሞኑን ደግሞ በከተማው ከ100 ሚሊዮን ብር በላይ በሆነ ወጪ የተገነባው በድሪያ ባለ 6 ወለል ሁለገብ ህንፃ ተመርቆ ለአገልግሎት ክፍት ሆኗል። የበድሪያ ህንፃ ባለቤት ወጣት አብድል ወኪል ታጁ ከባለሀብትነት በተጓዳኝ በሰብአዊ አገልግሎት ላይ እንደሚሳተፍ ተጠቁሟል። ስለሆነም ሌሎች ባለሀብቶችም የሱን ተሞክሮ ሊከተሉ እንደሚገባም ተብራርቷል። በአጭር ጊዜ ተገንብቶ የተመረቀው የባለ 6 ወለል ሁለገብ ህንፃ ደረጃቸውን እየጠበቁ የስብሰባ አዳራሽ፣ የባንክ፣ የሱፐርማርኬት፣ የመኝታ፣ የካፌና ሬስቶራንት አገልግሎት የሚሰጡ ክፍሎችም የያዘ ነው። ለባለሀብቱ በኢንቨስትመንት ዘርፍ በመሳተፍ ወልቂጤ ከተማን እንዲያለማ በተደረገ ጥሪ መነሻነት መዋለ ንዋይን በማፍሰስ ወደ ስራ መግባቱን በማንሳት ሌሎች ባለሀብቶችን በዘርፉ በመሳተፍ ከተማን እንዲያለሙ ወጣት ባለሀብቱ አብዱል ወኪል ጥሪውን ማቅረቡንም ተገልጿል። በከተማ ለኢንቨስትመንት መሬት ተረክበው የሚገኙ ባለሀብቶች ከዚህ ወጣት በመማር ግንባታቸውን በጊዜ ማጠናቀቅ እንዳለባቸውም ተብራርቷል። በክልሉ የሚከበረው የብሔር ብሔረሰቦች ቀን ለማክበር አስፈላጊውን ዝግጅት መጠናቀቁን ተገለጸ። በማዕከላዊ ኢትዮጵያ ክልል ለመጀመሪያ ጊዜ የሚከበረው የብሔር ብሔረሰቦች ቀን በደማቅ ሁኔታ ለማክበር ሙሉ ዝግጅት መጠናቀቁን ተገልጿል። በዓሉም በአብዛኛው የሚከበረው በሆሳና ከተማ ቢሆንም በጉራጌ ዞን ወልቂጤና ቡታጅራ ከተማም በዓሉን በተለያየ ፕሮግራሞች ይከበራል ተብሏል። እዚህም የዞኖቹ ከተሞች በቂ ዝግጅት ማድረጋቸውንም ይፋ አድርጓል። ወደ ከተሞቹ ለሚመጡ እንግዶችና የበዓሉ ተሳታፊዎች
ያለምንም ችግር እንዲስተናገዱ አስፈላጊውን ዝግጅት መደረጉንም ተገልጿል። የብሔር ብሔረሰቦች በዓል በየዓመቱ መከበሩ የህዝቦችን ትስስር በማጠናከር ብሔራዊ አንድነት በጠንካራ መሰረት ላይ እንዲገነባ የሚያደርግ ነው። በዓሉ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባህላቸውን፣ ማንነታቸውና እሴቶቻቸውን እንዲያስተዋውቁ እድል የሚፈጥር መሆኑም ተነግሯል። ብሔር ብሔረሰቦችና ህዝቦች እኩልነታቸው የተረጋገጠበት የፌዴራሊዝም ስርዓቱ እውን የሆነበትና ለዚህም እውቅና የሰጠው የፌዴራል ህገ መንግስት የጸደቀበት ቀን በመሆኑ ታሳቢ ተደርጎ ይከበራል ተብሏል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች በአንድ ጥላ ስር ሆነው ልዩነታቸው ተቀብለው ውበታቸው የሚያንጸባርቁበትና እንደ ሀገር በአንድ መቆማቸው የሚገልጹበት ቀንም ነው ተብሏል። ክልሉ ለመጀመሪያ ጊዜ የሚያስተናግደው በዓል በደማቅ ሁኔታ ለማክበር ቀደም ብሎ በልዩ ዝግጅት በክልሉ ዞኖችና ወረዳዎች ጭምር ከፍተኛ ዝግጅት ሲደረግ መቆየቱም ታውቋል። በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ መቆጣጠሪያ መሳሪያ እንዲገጥሙ ሊደረግ ነው ተባለ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከእጽዋት የሚዘጋጅ የአውሮፕላን ነዳጅን ለመጠቀም የሚያስችል ዘላቂ የአቪዬሽን ነዳጅ ላይ የተሰራ የአዋጭነት ጥናት ሪፖርት ሲያቀርብ የተገኙት የትራንስፖርትና ሎጂስቲክ ሚኒስቴር ዶክተር አለሙ ስሜ በነዳጅ የሚሰሩ ተሽከርካሪዎች የሚለቁት በካይ ጋዝ ምን ያህል መሆን እንዳለበት የሚወስን ስታንዳርድ መዘጋጀቱን ገልጿል። ሚኒስቴሩ ስታንዳርዱን ያዘጋጀው ከኢትዮጵያ የደረጃዎች ኢንስቲትዩት ጋር መሆኑና አሽከርካሪዎች በተዘጋጀው ስታንዳርድ መሰረት የማይጠቀሙ ከሆነ እንደሚታገዱ በተለይም ለረጅም ጊዜ ያገለግሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ አስታውቋል። ተሽከርካሪዎች የሚለቁት የጋዝ መጠን በሕጉ ከተቀመጠው በላይ መብለጥ እንደሌለበት መጠኑን ያስቀመጠ የሕግ ድንጋጌ ተዘጋጅቷል። ይህ ሕግ ስራ ላይ መዋሉን በካይ ጋዝ እንዲቀንስ ያደርጋል። ስለዚህ በቅርቡ ስራ ላይ ማዋል እንጀምራለን ብለዋል። ስታንዳርዱ ተግባራዊ ለማድረግ የሚያስችል ቴክኖሎጂ መኖሩን የገለጹት ሚኒስቴሩ አሽከርካሪዎች ቴክኖሎጂን በመጠቀምና ስታንዳርዱን ማሟላት ግዴታቸውን እንደሆነም ተናግሯል። የኢትዮጵያ አየር መንገድ ለቢሾፍቱ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት ቀጠር። በአቪዬሽን ሕግ ማማከር አገልግሎት የሚታወቀው ክላይድ ኤንድ ኮ የተሰኘ ኩባንያ ደግሞ የህግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። የኢትዮጵያ አየር መንገድ በቢሾፍቱ ከተማ አጠገብ በሚገኘው አቡሴር በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቪዬሽን ሕግና በህግ ማማከር አገልግሎት የሚታወቀው ክላይድ ኤንድ ኮ የተሰኘው ኩባንያ ደግሞ የህግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። ፕሮጀክቱ የህግ ማማከር አገልግሎት ይሰጣል የተባለው ክላይድ ኤንድ ኮ የህግ አማካሪ ኩባንያ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ 787 ድሪም ላይነር በለንደን ሄትሮ አየር ማረፊያ በቆመበት ቦታ ያጋጠመውን የእሳት አደጋ አስመልክቶ በእንግሊዝ የንግድ ፍርድ ቤት በአምራቹ ላይ ላቀረበው ከ50 ሚሊዮን ዶላር በላይ ክስ ግሩፕ ወክሎ ተማክቷል። የቴክኒክ ጉዳዮች አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ኤርፖርት በአካባቢና በማህበረሰቡ ላይ ሊያሳድር የሚችለው ተጽዕኖ የተመለከተ ያደረገውን ጥናት አጠናቆ በጥቅምት ወር መጀመሪያ አስረክቧል። በአንድ ቀን ብቻ ከ1600 በላይ ሰላማዊ ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ ተመድ አስታወቀ። የሱዳን ፈጥኖ ደራሽ ኃይል ጥቃቶች መጨመራቸውና የጸጥታ እጦት የተባባሰ መምጣቱን ተከትሎ ከአንድ ቀን ባነሰ ጊዜ ውስጥ ከ1600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ካርታላ ከተማ መሸሻቸውን የተባበሩት መንግስታት የስደተኞች ድርጅት አስታውቋል። ተቋሙ እንዳስታወቀው የሱዳን ፈጥኖ ደራሽ ኃይል በሚፈጽማቸው ጥቃቶች የጸጥታ ሁኔታ መባባሱን ተከትሎ 1625 ሰዎች ህዳር 19 2018 ዓ.ም ከካርታላ ከተማ ለቀው ወጥቷል። ተፈናቃዮቹ በዲላማ አካባቢ በሚገኙ የተበተኑ ቦታዎች ይሸሹ ሲሆን በአካባቢው ያለው ሁኔታ አሁንም ቢሆን የሰላም እጦት ያለበት መሆኑ ተመድ አስጠንቅቋል። የሱዳን ጦር ቀደም ብሎ የሱዳን ፈጥኖ ደራሽ ኃይልና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ ጋር ግጭት ውስጥ መግባቱን ተከትሎ በደቡባዊ ኮርዶፋን የሚገኙ የአባሲያ ታግላ ምዕራባዊ ክፍሎች በቁጥጥር ስር ማዋሉን አንዶሉ የዜና ወኪል ምንጮች ጠቅሶ ዘግቧል። የተከበራችሁ ወደ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂነን ጋር ስለሆነ እናመሰግናለን። መልካም ጊዜ